እንወያያለን ሲሉ ከኔ ጋር ይወያያል። ጌታን ይመሰክራል። ጌታን የሚመሰክር ብቻ ነው ከኔ ጋር መሆን ይችላል። መመስከር የሚፈልግ ስለ ጌታ ማውራት የሚፈልግ አለ። ከማንም ይምጣ ደስተኛ ነው። ያንን ነው እንጂ ለሌላ ታይም የለኝም። እንደምጨቃጨቅበት ጌታ የለኝም። ከዚህ በኋላ ማመልከው እንጂ ነው አይደለም እያልኩ ከጌታ ጋር የምጨቃጭቀው ጊዜ የለኝም። ታይም ኮንሱሚንግ ይሉታል እዚህ ሀገር እና ጊዜን ዝም ብሎ ይበላል። ምንም ጥቅም የለም። ልክ ነው። ስለ ጌታ ሲመሰከርልኝ ግን ደስታዬን አልችለው። ያን ነው የምለው። ሌላ መስሎኝ አይደለም። በጣም ብዙ ጊዜ አጨቃጫቂ የሆነው ቃል በተለይ በኦርቶዶክሳውያን ወገኖች ዘንድ ይሄን ቃል ለጌታችን ለኢየሱስ ክርስቶስ አይቀጸልለትም፣ አይነገርለትም። ለእሱ መባል ያለበት አስታራቂ ብሎ የሚለው ቃል እንጂ የሚመጥነው ይሄኛው ቃል ግን ለእሱ አይመጥነውም። ይሄኛው ቃል ለቅዱሳንና ለጻድቃን ለሰማዕታት ወይ ለመላእክት ጭምር ነው የምንሰጠው እንጂ ይሄን ቃል መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስን በተመለከተ ሲናገር ወይ ደግሞ ሲናገሩለት ሐዋርያቱ አናይም ብለው ይላሉ። ስለዚህ እነዚህ ሁለት ቃላቶች ተመሳሳይነት ትርጉም አላቸው ወይስ የተለያየ ትርጉም አላቸው ብሎ የሚለው ዝም ብለን በማህበረሰቡ በኢትዮጵያውያን ዘንድ በሚነገረው አባባል እኒህ ምናልባት አንተ አዲስ አበባ ውስጥ ተወልደ ስላደግ እኔ ገጠር ነው ተወልጄ ያደግኩትኝ። ሁለቱንም ቃላት ግን ቃሉን ለጥቅም ያውሉታል በማህበረሰባችን ዘንድ ማለት ነው። ምን የሚለውን ለምሳሌ እኔ ባደግኩበት በገጠር አያከሌ ከወንድም ዮናስ ጋራ አማልደኝ ሲባል ሰምተህ ታውቃለህ? አዲስ አበባ አካባቢ ላይ ይባላል እንደዛ። አማልደኝ እንዴ ይባላል እንዴ? አስታርቀኝ ይባላል። አማልደኝ ማለት አስታርቀኝ ማለት ነው አይደል? ሜሎስ ካለ አስገባሃለሁ። ሜሎሴ ከላክ ኤርሚሻም ስላለ አስገባሃል። ኦኬ፣ ያ አስታርቀኝ ማለት ነው። አማልደኝ ብዬ የሆነ ከወንድማችን ከዳጊ ጋራ አማልደኝ ብዬ ብለ አስታርቀኝ እያልኩ ነው፣ ወይ ደግሞ አስታርቀኝ ብዬ ብለ አማልደኝ እያልኩ ነው አይደል? ትክክል። ሁለቱንም ቃል ይወስደዋል። ይህንን የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ምን ብሎ ፈታው? እኛ አሁን እኔ እናንተ እዚህ ጋር እንዳልነው እንደዛ ብሎ ይፈታዋል። አንድ ሁለተኛ፣ በአዲስ አበባ ዩኒቨርሲቲ መዝገበ ቃላት የኢትዮጵያ ቋንቋዎች ባህሎችና አካዳሚ አዲስ አበባ ዩኒቨርሲቲ ይህን ቃል እንዴት ብሎ ፈታው? እንግዲህ ምድሪቱ ላይ ያሉ ትልልቅ መዝገበ ቃላቶች ማለት ነው። ከሳቴ ብርሃን ተሰማ እዚህ ትልቁ መዝገበ ቃላት፣ ይህንንም የአማርኛ መዝገበ ቃላት ነው። ምን ብሎ ፈታው? እኛ አሁን እንደምንለው ነው ብሎ የሚለው የአለቃ ደስታ ተክለወልድም እንደዚሁ መዝገበ ቃላት ምን ብሎ ፈታው የሚለው እናያለን። ስለዚህ ሁለቱም ቃል ለጌታ ለኢየሱስ ክርስቶስ ይቀጸል ከሆነ እንቀጽለዋለን፣ የማይቀጸል ከሆነ ግን እንተዋለን ማለት ነው። ስለዚህ ምናልባት ይላል መታረቅ ብሎ የሚለውን ቃል ለኢየሱስ ክርስቶስ ቀጽሎታል አይደል? መጽሐፍ ቅዱስ ይሆን? አዎ፣ ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ታረቅነው በልጁ ነው። መታረቁን ባገኘንበት ደግሞ መታረቁን በማን ያገኘን ይላል? በልጁ በኢየሱስ ክርስቶስ እንመካለን ይላል በእግዚአብሔር። ስለዚህ አስታራቂ ብሎ የሚለው ቃል ለሱ በመጽሐፍ ቅዱስ ላይ ይቀጸላል ማለት ነው። ይሄኛውንስ ቃል አማለደ ወይ ደግሞ አማላጅ ብሎ የሚለውን ስለ ኢየሱስ ክርስቶስ አማላጅ ብሎ የሚለውን ቃል ይጠቀመዋል ወይ ብለን ስንል ይህን ቃል ደግሞ እንፈልጋለን። ቢያንስ አንድ ልስጥ ብዬ እንጂ በጣም ብዙ ነው ያለው። መጥቀስ ያስፈልጋል። ብዙ ከተቻለ ሶስት አራት ተጠቅሶ እንዲያውቁ በደንብ። እሺ። ኦኬ። ስለዚህ ሁለቱ ቃላቶች ላይ ቆይታ አደርጋለሁ ማለት ነው። አማላጅና አስታራቂ ብሎ የሚለው ማለት ነው። ኦኬ። እሺ። ኦኬ። በዚህ በሞባይል የማሳየው ግልጽ ሆኖ እንዲታይ ማለት ነው። አዎ ይታያል በደንብ። አዎ በወረቀቱ ከሆነ ያሳያል። ስክሪንሻት እያደረጉ መጠቀም ስለሚችሉ ማለት ነው። አዎ እሺ። ፎሎ እያደረጋችሁ በነገራችን ላይ ወንድምና እህቶቻችን መማር ለምትፈልጉ እዚህ ውስጥ ያሉትን ወንድሞቼንም እህቶቼንም ፎሎ እያደረጋችሁ ጥያቄ ሲኖራችሁ መበርታት ስትፈልጉ የምትፈልጉን ነገር ሲኖራችሁ መጠየቁ መልካም።
ስለዚህ በጣም በዚህ ላይ በርቱ። ፎሎ በጣም ይጠቅማል። በተለይ መልካም ነገር የምትፈልጉ ለመልካምነት ነው ፎሎ ማድረግ፣ ለሌላ ቢቀር ጥሩ ነው። እግዚአብሔር ቃል በሮሜ መልእክት ላይ እዚሁ ቅድም ያሳየውበት ላይ የተናገረውን ካሳይን በኋላ ስለመታረቅ አሁንም ደግሞ ጌታችን ኢየሱስ ክርስቶስ የተናገረውን ማነው ቅዱስ ጳውሎስ የተናገረውን በቆሮንቶስ መልእክት ላይ ላሳይና ጋራ ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠን ካለ በኋላ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንንስ ማን ነው ካለ በኋላ ይህን ጥያቄ ለመመለስ ቀጥሎ የሚጠቀመውን ቃል ሐዋርያውን ኤው የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ካለ በኋላ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ማን የሚኮንነው? የሚያጸድቅ እግዚአብሔር ሆኖ የሚኮንነውስ ማን ነው ይላል። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ይሆን በዚህ ክፍል ላይ ፈራጅም ነው አማላጅም ሆኖ ቀርቧል። ትክክል። ሁለቱንም ቃል ይጠቀመዋል። ሁለቱንም የሚኮንነው ማን ነው? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚፈርደውስ ማን ነው? ይሄ የሚፈርደው ማን ነው ብሎ ጥያቄ ምልክት አለች አይደል? እዚህ ጋር የዚህ ጥያቄ ምልክት የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ፈራጁ። ይሄ ፈራጁ አማላጅም ነው። አማላጁ ፈራጅም ነው እያለ ነው። ትክክል። ግልጽ ነው ዮኒ? አዎ። ከጥያቄው በኋላ ያለ ምላሽ ነው የተሰጠው እዚህ ጋር። ራይት። አሁን እቺ ጥያቄ አለች። የሚያጸድቅ እግዚአብሔር ነው ካለ በኋላ የሚኮንንስ ማን ነው አለ። ማን ነው ብሎ ለሚለው መልሱ በእግዚአብሔር የሞተው ይልቁኑ ከሙታን የተነሳው እስካሁን ድረስ የለም። ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። ስለኛ የሚማልደው እሷንም እንዳትረሳ። ራይት 4 ነጥብ አድርጎ ነው ይዘው። ስለዚህ ስለኛ የሚማልደው ጌታ ፈራጅ ነው። ትክክል። ፈራጅ የሆነው ጌታ አሁንም ስለኛ ይማልዳል። ስለኛ አሁን ይማልዳል ማለት ምን ማለት ነው? እንዴት ሆኖ ነው የሚማልደው ብሎ የሚለውን ቃል ነው አሁን የምናየው። አሁን ጌታችን ኢየሱስ ክርስቶስ በሰማያት በአባቱ ቀኝ ሆኖ ስለኛ ይማልዳል ተብሎ ሲባል በኦርቶዶክሳውያን ወገኖቻችን ዘንድ ዕለት ዕለት ጸሎትን ያቀርባል ተብሎ ይተረጎማል። እኛ እንደዛ አላልንም። ኢየሱስ ክርስቶስ አሁን ከሰማያት በአባቱ ቀኝ ምዕራፍ 17 ክርስቲያንን ስለሚሉ ሰዎች ይላል። ችን ጽሑፍ ተከታተለኝ ሆነ። እኛ አሁን ኢየሱስ ክርስቶስ በሰማይ አይለምንም፣ ዕለት ዕለት ልመናን ያቀርባል ብለን እኛ አናምንም። ይማልዳል ብሎ የሚለውን ግን ምን እያልን እንደሆነ በኋላ እናገርበታለሁ። ወንድሞችም ይናገሩበታል ከተፈለገ ማለት ነው። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራን የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል ይላል። ከየት? በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ወዴት ነው የሚያቀርቧቸው? መላእክት ሄደው ከገሃነም እሳት ውስጥ አውጥተው ወደ ኢየሱስ ክርስቶስ ያመጧቸዋል። ለምን የሚያመጧቸው? ጸሎትን ይጸልይላቸው ዘንድ ብሎ የሚለው ይታያል። ይሁን ጸሎትን ይጸልይላቸው ዘንድ ይታያል። ሚውት አድርጊ። ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። ከዛስ መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ጸሎትን ከጸለየላቸው በኋላ ወደ እግዚአብሔር አብ ወደ አባቱ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስም ከጸለየላቸው በኋላ ኦርቶዶክስ ናት የምትለው ልብ በል። አሁን ኢየሱስ በሰማያት ጸሎትና ልመናን ከገሃነም ውስጥ ኃጥአን ነፍሳትን መላእክት እያወጡ ይጸልይላቸዋል ብላ የምትለው እሷ ናት። እኛ አላልንም። ፈጸመ አይደል እንደሚለው እኛ አላልንም። ዮኒ የምለረ እንዲሁ መጽሐፍ ቅዱስ ደግሞ ተፈጸመ ይላል እኮ። ልክ ነው። እኛን የሚከሱበት ክስ ግን እነሱ ጋር መጽሐፍቶቻቸው ላይ አንድ አይደለም። ከዚህ በኋላ 3 መጽሐፍቶች ላሳይ ይችላለሁ፣ ሌላ ተመሳሳይ ነገር የሚናገር ማለት ነው። ስለዚህ ኦኬ ይጸልይላቸው ዘንድ ወደ እሱ ያቀርቧቸዋል፣ ከዛ ያስታርቃቸው ዘንድ ይላል። ከዛስ
መድኃኒታችንም ኢየሱስ ክርስቶስ ማለት ነው ጸሎት ከጸለየላቸውም በኋላ መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ይላል። ስለዚህ ኢየሱስ አሁን በሰማያት ሆኖ ጸሎት ይጸልያል በአብ ቀኝ ሆና ብሎ ማነው በአብ ቀኝ ዕለት ዕለት ለኃጢአተኞች ሰዎች ከሲኦል ውስጥ እያወጡ ለሚያመጡለት መላእክት ከሲኦል ውስጥ እየጎተቱ እያመጡ ፊቱ ያቆሙለታል፣ እያወጡ ያመጡለታል፣ እያወጡ ያመጡለታል። እሱ ፊት ኤርሚሻ ጥያቄ ምንድን ታዲያ ይህን የሚያደርግ ከሆነ ለምን ወረደ? ለምን ከሰማያት ወርዶ መጣ? ጥያቄው ለነሱ ነው። ለምን ወርዶ መጣ? ድጋሚ እንደዚህ አድርጎ መከራ ተቀብሎ የእኛን ኃጢአት ተሸክሞ በቀራኔው መስቀል ላይ ተሰቅሎ ካዳነን በኋላ ካስታረቀን በኋላ እንደገና ሄዶ ደግሞ እየለመነ በየቀኑ ሊኖር ነው ክርስቶስ? ያው ይላል ቤተክርስቲያኒቱ ድርሳነ ሰንበት ላይ ምን ዕዳ ነው በፈጣሪ ድርሳነ ሰንበት ላይ እኛ ይህንን ብለን ባላንበት እናንተ ግን ኢየሱስን በሰማያት አሁን ለማኝ አድርጋችሁታል ብለው ይሉናል። እኛ ሁሉ ቀን ማለት ነው። ልክ ቅድም እንዳልኩ ዮኒ ሲያጠፋ ስለ ዮኒ አብን ማርልኝ እያለ ዕለት ዕለት እንደሚለምን እኔ ሳጠፋ ስለ እኔ ማርልኝ እያለ እንደሚለምን አድርገን እንደምንናገር አድርገው ነው የሚከሱን ኦርቶዶክሳውያን። እኛ ግን እንደዛ አላልንም። እኛ ስንል ምን እያልን ነው? በኋላ እናገርበታለሁ። ስለዚህ በቤተክርስቲያኒቱ እንኳን ቢያንስ አንዱን ያሳየው ከዚህ እንኳን ውጭ ሌላ አሳየ ብለህ ካልከኝ ድርሳነ ማርያም ላይ ይናገራል፣ መጽሐፈ ዚቅ ላይ ይናገራል፣ መጽሐፈ አርጋኖ ላይ ይናገራል። በአራቱም መጽሐፍት ላይ ኢየሱስ አሁን በሰማያት ልመና ያደርጋል። አሁን በኦርቶዶክስ ቤተክርስቲያን አስተምሮት አሁን በሰማያት ልመና ያደርጋል ብላ ቤተክርስቲያኒቱ ታምናለች ማለት ነው። ኦኬ። ስለዚህ ጠበቃነቱ በሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ አማላጅነቱን አየን። እዚህም ደግሞ ጠበቃ ብሎ የሚለውን ሶስቱንም ቃል የተጠቀሙት ሐዋርያቱ ናቸው። እዚህ ጋር ምን ይላል? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ሲል ቅዱስ ጳውሎስ ነው ይህን የጻፈው። ይህንን የጻፈው ቅዱስ ጳውሎስ ሲሆን ጌታችን ኢየሱስ ክርስቶስ ሞቶ ሞትን ድል አድርጎ ከተነሳና ወደ ሰማያት ወደ አባቱ ካረገ ከ25 ነው ከ35 ዓመት በኋላ ነው የአዲስ ኪዳን መጽሐፍት የተጻፈው። ከ50 እስከ 65 ዓመተ ምህረት ከ50 እስከ 65 ዓመተ ምህረት የአዲስ ኪዳን የቅዱስ ጳውሎስ መልእክታት ተጽፈው እንደተጠናቀቁ የመጽሐፍ ቅዱስ ተማሪዎች ይናገራሉ። በእነዚህ ዓመታቶች ውስጥ ማለት ነው ከ50 ዓመተ ምህረት እስከ 65 ዓመተ ምህረት ጌታችን በ33 ነው ያረገው። 33 መጨረሻ አካባቢ 33 ከ6 ወር ማለት ነው። በቃ አጠቃላይ እንደ 34 ብለን የያዘው በእነዚህ ዓመታቶች ውስጥ ነው። ይህን መልእክት ሲጽፍ የሞተው ይልቁን ከሙታን የተነሳው ካለ በኋላ በማን ቀኝ ያለው ነው ብሎ የሚለው እዚህ ጋር በእግዚአብሔር ቀኝ ያለው እሱ ስለኛ የሚማልደው እሱ ነው የሚኮንነው እያለ ነው። ስለኛ የሚማልደው ይኮንናል ይላል። አሁን ትልቁ ችግር ኮናኝም ማላጅም እንዴት ይሆናል ብለው የሚያነሱት ሙግት አለ። ምን ማለት ነው? ኮናኝም ፈራጅም አማላጅም እንዴት ይሆናል ብለው ይላሉ። አንደኛ ይህንን ያለው ሐዋርያው ነው። ይህን ያለው ሐዋርያው ነው ያለው፣ ዮሐንስ ነው ያለው፣ ጳውሎስ ነው ያለው። ስለዚህ አማላጅ ነው ብሎ የሚለውን ቃል ተጠቀመ። ቃሉን ለጥቅም አዋለው ቅዱስ ጳውሎስ በዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ ቅድም ያልኩ ማለት ነው 1 እና 2 ላይ ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ከአብ ዘንድ ምናለን? ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ አማላጅ ብሎ የሚለውን ቅድም ባየኑ አማላጅ ብሎ የሚለውን ቅዱስ ጳውሎስ፣ ጠበቃ ብሎ የሚለውን ቅዱስ ዮሐንስ ተናገረ። የዕብራውያን መልእክትም በቅዱስ ጳውሎስ ነው የተጻፈው ብሎ የሚሉ ወገኖች አሉ። ጸሐፊው ማንም ይሁን ማንም የእግዚአብሔር ቃል ነው የጻፈው። 7:22 ላይ ቅድም ያልኩ ዕብራውያን ማለት ነው። በተለይ ቁጥር 20 ጀምሮ ከቁጥር 20 እና 21 ጀምሮ እነርሱ ያለ መሐላ ካህናት ሆነዋልና ይላል። እነርሱ የተባሉት የብሉይ ኪዳን ካህናት ናቸው። በሌዊ ሕግ የተመሰረተ ኪዳን የተቀበሉት ማለት ነው። እና እነሱ ያለ መሐላ ነበር ካህን የሆኑት። በሕጉ ስለሆነ ሞት ይይዛቸው ነበር ሆነዋልና። እርሱ ግን ጌታ ማለት ነው አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ማለ ይላል። አይጸጸትም ብሎ በተነገረለት ከመሐላ ጋር ካህን ሆኗልና። ይሄ አንተ ግን እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ለዘላለም ካህን ነህ ይላል ብሎ ያለው በመዝሙር 109 በቅንፍ 110 ከቁጥር 1 እስከ 4 ድረስ የተጻፈ ቃል ነው።
ክርስቶስ ከመወለዱ ከ1000 ዓመት በፊት ዳዊት ስለ መሲሁ ስለ ልጁ ስለ ዳዊት ልጅ ስለ ኢየሱስ ክርስቶስ ከድንግል ስለተወለደው ጌታ እሱ በመልከ ጼዴቅ ስርዓት ለዘላለም ሊቀ ካህን ሆኖ እንደሚሾም እግዚአብሔር የገባለትን ኪዳን የገባለትን የተስፋ ቃል ነው እየተናገረ ያለው። ክርስቶስ ከመሞቱ ከ1000 ዓመት በፊት ትንቢት የተነገረ ማለት ነው። ኦኬ። ይሄ መልከ ጼዴቅ የሚባል ደግሞ በአብርሃም ዘመን ይኖር የነበረ ሰው ነው። እናትና አባቱ የትውልድ ቁጥር አይታወቅም፣ ግን ሰው ነው፣ ምድር ላይ የነበረ የአሁኗ እስራኤል ላይ በደቡብ ምስራቅ ቦታ ላይ ደቡብ ምስራቅ ዴድሲ ደግሞ ሙት ባህር ተብሎ የሚጠራበት አካባቢ መልከ ጼዴቅ ኤልያስ እና ሄኖክ እነሱ ናቸው በህይወት ከእግዚአብሔር ጋር ያሉት። መልከ ጼዴቅ አይልም። ሄኖክ እና ኤልያስ ግን ሄኖክ መልከ ጼዴቅ አይደለም፣ እንደዛ አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ይባላል። መረጃ ግን የላቸውም። የኤልያስ እና የሄኖክ ትክክል ነው። ሄኖክ ሞትን ሳያይ አድርጓል። ዕብራውያን መጽሐፍ ላይ ኤልያስም አድርጓል። ልክ ነው። መልከ ጼዴቅ ግን ሳይሞት አረገ ብሎ የሚል ጽሑፍ የተጻፈ የለም በመጽሐፍ ቅዱስ ላይ። እናትና አባቱ የተወለደ ቁጥሩ አይታወቅም። ክህነቱ ግን ፍጹምነት የተገኘበት ክህነት ስለሆነ በአብርሃም ዘመን ይኖር የነበረ ሰው ነው። የዛሬ እንትን እንዳለው ብዬ ነው። የዛሬ 3800 ዓመት አካባቢ ላይ የነበረ ሰው ነው። የዛሬ 3800 ዓመት ላይ አብርሃም በዛ ጊዜ ነበረ የነበረው። መልከ ጼዴቅም በዛ ጊዜ ነበረ የነበረው እና እዚህ መልከ ጼዴቅ የተባለው ሰው እሱ የልዑል እግዚአብሔር ካህን ነበረ። እሱ ላይ የነበረ ክህነት በመሀል ላይ የሆነ ክህነት ነበር፣ ፍጹምነት የተገኘበት ክህነት ነበርና እና በሱ ክህነት መልሶ እግዚአብሔር እንደሚያስነሳ በሱ ክህነት እግዚአብሔር መልሶ እንደሚያስነሳ የገባው ቃል ነው ማለት ነው። ኦኬ። በተነገረለት ከመሐላ ጋር ካህን ሆኗል ካለ በኋላ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ምን ሆነ ይላል? ዋስ ለሚሻል ኪዳን ዋስ ሆነ ይላል። ኦኬ። ጨርስ ሲሆን ይሄ ጨርስ ማለት ጨርስ። እንትን አቴንሽን እንትን ቤተሰብ ጊዜ ስጥ። ወገኖች ታብና ኮፒሊንግ ሼር አድርጉት። ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር 1 ሚሊዮን አልሞላም። 4000 ሰው እያየ ነው። 1 ሚሊዮን አልሞላም። ጨረስኩ። ልጄ ቻርጀር እያለኩ እያለብኝ ችግር የለም ፊክስ አድርጌ ነው። ችግር የለም። እሺ። ስለዚህ ለሚሻል ኪዳን ዋስ ሆነ ይላል አይደል? እዚህ ጋር ቅድም አማላጅ የሚለውን ሮሜ 8:34 ተለያየን አየ ነው። ጠበቃ የሚለውን ዮሐንስ መልእክት መጽሐፍ ምዕራፍ 2 ተለያየ ነው። አዎ። እዚህ ጋር ደግሞ ዋስ የሚለውን ዕብራውያን 7:22 ላይ ዕብራውያን 7:22 ላይ ያሳየን። ከዚሁ ቀጥለን ስናነብ እነርሱም ይላል የብሉይ ኪዳን ካህናት ማለት ነው እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ይላል። እነዚህ ካህናት ከሙሴ ዘመን ጀምሮ እስከ ጌታችን እስከ ኢየሱስ ክርስቶስ ዘመን ድረስ በዚህ መካከል ላይ የነበሩ ካህናት ብዙ ናቸው። አንዱ ሲሞት ሌላው ሲሻር፣ አንዱ ሲሞት ሌላው ሲሻር፣ አንዱ ሲሞት ሌላው ሲሻር። ምክንያቱም እንዳይኖሩ ሞት ከለከላቸው፣ እድሜያቸው ቁጥር አጭር ሆነ ማለት ነው። እና ካህናት የሆኑ ብዙዎች ናቸው ካለ በኋላ እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው። የማይለወጥ ክህነት አለው። ኦኬ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር ኖቲስ አድርግ። ስለ እነሱ ሊያማልድ ዘወትር፣ እሷን ያዛት በደንብ ዘወትር፣ ሁልጊዜ ማለት ነው፣ ያለማቋረጥ ማለት ነው። ዳግም ተመልሶ ለፍርድ እስከሚመጣበት ጊዜ ድረስ አሁን ኢየሱስ ክርስቶስ በሰማያት ሆኖ ጸሎትና ልመናን እንዳልኩ ዕለት ዕለት እባክህ ስለ ዮኒ ብለህ እባክህ ስለ ኤርሚያስ ብለህ እባክህ ስለ ዳጊ ብለህ ብሎ በአብ ፊት እየተንበረከከ እየወደቀ ጸሎትና ምልጃን ኦርቶዶክስ ያደርጋል ብላ እንዳለችው እንደዛ አያደርግም እንጂ አንድ ጊዜ ባቀረበው ጸሎት አንድ ጊዜ ባቀረበው መስዋዕትነት ለዘላለም ሲያስታርቅ ይኖራል፣ ሲያማልድ ይኖራል ማለት ነው። አግኝተኛል አይደል ዮኒ? ኢየሱስ ክርስቶስ አንድ ጊዜ ያቀረበው መስዋዕትነት አለ። ቀራንዮ ኮረብታ ላይ ያፈሰሰው ደግሞ የተቆረሰው ስጋ። አንድ ጊዜ የጸለየው ጸሎት አለ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ። ኦኬ። ያ ዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንደውም የኢትዮጵያ ኦርቶዶክስ ታሪክሳን በዚህ ቅዱስ ወንጌል ብሎ በሚለው የአንድምታ ትርጓሜዋ ላይ ምን ብላ እንዳለች ላሳየ።
ያን እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ወንጌል የአንድምታው ትርጓሜ ነው። 4 ወንጌላትን በጻፈችበት ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር ባለችው መሰረት ነው ኢየሱስ ክርስቶስ ማማለድ ያለበት እንጂ ቅድም ድርሳነ ሰንበት ላይ በተጻፈው አይደለም። ስለ ኢየሱስ ክርስቶስ የተነገረው በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ እንዲህ ይላል። ዮሐንስ 17 ኦኬ ይሄ የዮሐንስ ወንጌል መጽሐፍ ምዕራፍ 17 የኢትዮጵያ ኦርቶዶክስ ቤተክርስቲያን የተረጎመችው የአንድምታ ትርጓሜ ነው። ቁጥር 20 ላይ ያለውን ቃል እንደሚለው ቃል ይታያል። የምለምንህ ስለ እነርሱ ብቻ አይደለም የሚለው ይታያል አይደል? አዎ። ጌታ ለ12ቱ ሐዋርያት እና ለተከታዮቹ ለደቀ መዛሙርቱ ሁሉ ጭምር የጸለየው ጸሎት ነው በምድር ላይ ሳለ ቅዱስ አባት ሆይ ብሎ ማለት ነው። የዮሐንስ 17 በኋላ ላይ እናነባዋለን። ይህን ክፍል ስተረጉመው የምለምንህ ስለ እነርሱ ብቻ አይደለም ሚንስ እዛ ጋር ስለተከተሉት ስለ 12 ሐዋርያትና ስለ ሌሎቹ ብቻ አይደለም እያለ ለማን ነው ብሎ የሚል ከእርሳቸውም ተምረው ይላል። ከሐዋርያቱ ተምረው ስለሚያምኑ እስከ ምጽአት እስከ ዳግም ምጽአት ድረስ ስለሚነሱ ምእመናን ነው እንጂ እስከ ዳግም ምጽአት ድረስ ጌታችን ተመልሶ ወደዚህ ምድር ላይ ይመጣል። እስከ ፍርድ ቀን ማለት ነው። እስከ ፍርድ ቀን ድረስ ስለሚነሱ በሐዋርያቱ ስብከትና ትምህርት አንተ በወንጌል ትምህርት ጌታን እቀበላለሁ ብለህ ስትል የሐዋርያቱን ትምህርት የተቀበልከው ይሄ ጸሎትና ልመና ለነ ጴጥሮስና ለነ ዮሐንስ ብቻ ሳይሆን ለዮኒም ጭምር የቀረበ ጸሎትና ልመና ነው። ለኤርሚያስም ጭምር የቀረበ ጸሎትና ልመና ነው። በሐዋርያቱ ትምህርት አምነው ወደ ጌታ ለሚመጡ ሰዎች ለሚነሱ ምእመናን ነው እንጂ ይላል። ስለዚህ ኢየሱስ ክርስቶስ የዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ የጸለየው ጸሎትና ልመና ለዮኒም ጭምር ነው። ምክንያቱም በስሙ በሐዋርያቱ ትምህርት አምነው ወደ እሱ እስከመጣ ድረስ ለአንተም ጭምር የተጸለየ ጸሎት ነው፣ ለእኔም ጭምር የተጸለየ ጸሎት ነው። ስለዚህ ይህን ጸሎት አንዴ ነው ያቀረበው። አሁን ዕለት ዕለት አይጸለይም። ኢየሱስ የሚማልደው እኛ እያልን ያለ ነው ልክ እሷ ቤተክርስቲያን እንደዚህ ብላ ባስቀመጠችው ላይ ነው። ከራሳቸው መጽሐፍ የምናሳያቸው እኛ ከራሳችን የምናሳየው ስለሌለን አይደለም። እኛ ስንተረጉም የራሳችሁን ትርጉም ነው የምተረጉሙት ብለው ይላሉ። እኛ ግን የምንተረጉመው በቤተክርስቲያናቸው ውስጥ የምናስተምረውን እነሱ ራሳቸው በመጽሐፍታቸው ውስጥ እንደዚህ አድርገው ጽፈው ተገኝተዋል ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በሰማያት አማላጅ ነው ብሎ ቅዱስ ቃሉ ሲነግረን ምን እያለ ነው? ዕለት ዕለት መስዋዕት አያቀርብም። አንድን መስዋዕት አቅርቧል። ዕለት ዕለት ጸሎትን አያቀርብም። አንድን ልመና፣ አንድን ጸሎት አንድ ጊዜ ያቀርቧል። ይሆን ይገልጽ ነው? አዎ። እኔ በደንብ ኢየሱስ አሁን በሰማያት አማላጄ ነው ብለህ አፍን ሞልተህ ደረትን ነፍተህ ብትናገር አዎ አማላጅ ነው። አስታራቂ ነው ብለህ ብትል አማላጅ ማለት አስታራቂ ነው፣ አስታራቂ ማለት አማላጅ ነው። ቅድም ሊቃውንቱ እንደፈቱት በቋንቋው ላይ ማለት ነው። ስለዚህ ኢየሱስ አማላጅ ነው ብለህ ስትል ኢየሱስ አስታራቂ ነው ማለት ነው። ከእግዚአብሔር ጋር መታረቅን ያገኘውበት በሱ ነው። ወይ ደግሞ ኢየሱስ አማላጅ ነው ብለህ ስትል አማላጅም አስታራቂም አማላጅ ብሎ የሚለውን የቋንቋው ሊቃውንት ሁላቸውም ነው የተጠቀሙት። ኦርቶዶክሳውያን ወገኖቻችን ግን አስታራቂ ብሎ የሚለውን ይጠቀሙትና ይሄኛውን ግን ለኢየሱስ አይገባም። ይሄኛው ለምን ይከብዳቸዋል? ምክንያቱም ሐዋርያው ቅድም እንዳልኩ ከሳሳየ ለማማለድ ሌሎችን ለመጨመር ስለተፈለገ ነው። ሌላ ሌሎቹን የምትፈልገውን ቅዱሳን የምትለውን በሙሉ አማላጅ አድርገህ ለመጠቀም ክርስቶስን ከዛ ማውጣት አለብን። ልክ ነው። እሱን ስራ ለሌሎች ለመስጠት ነው። ይሄ ሲምፕል የሆነ ነገር ነው። ስለዚህ መጽሐፍ ቅዱስ የሚናገረው የቋንቋው ሊቃውንት የሚናገሩት ቃሉ ላይ ቀጥታ መጽሐፍ ቅዱስ ሳልከፍት በፊት ይህንን ቃል ሊቃውንቱ እንዴት ብለው ተርጉመውታል። የአዲስ አበባ ዩኒቨርሲቲ እነዚህ ሁሉ መዛግብተ ቃላት የተረጎሙበት አተረጓጎም አስታራቂ ማለት አማላጅ ነው፣ አማላጅ ማለት አስታራቂ ነው ይላል። ሁለቱም ቃላት ለኢየሱስ ክርስቶስ ተጠቅሞታል የመጽሐፍ ቅዱስ ላይ ብለን ስንል በነቢያቱም በሐዋርያቱም አስታራቂ ብሎ የሚለውን አማላጅ ብሎ የሚለውንም ሁሉ ጨምራ አየናየን ከመጽሐፍ ቅዱስ ላይ። ስለዚህ ኢየሱስ ያስታርቃል ማለት አሁን በሰማያት ያስታርቀናል ማለት ዕለት ዕለት ጸሎትና ልመናን ያቀርብልናል ማለት አይደለም። ያስታርቃል ማለት ያማልዳል ማለት ነው። ያማልዳል ማለት ያስታርቃል ማለት ነው። ሁለቱ ቃላቶች ተመሳሳይ ፍቺ፣ ተመሳሳይ ትርጉም አላቸው። አንድ አይነት ትርጉም አላቸው። ኦኬ። ስለዚህ
መጽሐፍ ቅዱሱ ሁለቱንም ቃል ለእሱ ከተጠቀመ ሐዋርያቱ ያማልዳልም ደግሞ መታረቅን የሚያገኝበት በሱ ነው ብለው ካሉ ለምን ደሞ አንለው? የሮሜ መልእክት መጽሐፍ ምዕራፍ 5 ቅድም የጠቀስኩትኝ እሱ ላይ መታረቁን ባገኘንበት ብሎ ቅዱስ ጳውሎስ ተናገረ። ሮሜ 8:34 ደግሞ የሚያማልደን ብሎ አለ። ሁለቱንም ቃል መታረቅንም ማማለድንም ተጠቅሞታል ለጌታ ማለት ነው። ሁለቱንም ቃል ቅዱስ ጳውሎስ ከተጠቀመ ማንም ፓስተር ይሁን ይሄንን ቃል መጠቀም ነው ያለበት። ማንም ቄስ ቢሆን ይሄንን መጠቀም ያለበት። ምክንያቱም ጳውሎስ ነው ታላቁ ሐዋርያ ነው ያለው። በታላቁ ሐዋርያ በኩል መንፈስ ቅዱስ ነው ያለው። ልናርም አንችልም። ጳውሎስን ይሄኛውን ለጌታ እንጠቀመዋለን ይሄኛውን አንጠቀም ብለን ልንል አንችልም። ጴንጤም መብት የለውም፣ ኦርቶዶክስም መብት የለውም። የሐዋርያቱን ትምህርት እንቀበላለን ብለን እስካልን ድረስ ማለት ነው። ስለዚህ የኢየሱስ ክርስቶስ አማላጅነት አሁን ጉልበት እየሳመ እየወደቀ እየተነሳ ወይ ደግሞ ከሲኦል ነፍሳትን እየጎተቱለት እያመጡ ጸሎትና ምልጃን ያቀርብላቸዋል ተብሎ እንደሚባለው እንደዚህ እዚህ ላይ እንዳለውና ወይ ደግሞ መጽሐፍ አርጋኖን ላይ ወይ ደግሞ መጽሐፈ ዚቅ ላይ ወይ ደግሞ ድርሳነ ጽዮን ላይ እንደተጻፈው በአራቱ መጽሐፍቶች ላይ የኢትዮጵያ ኦርቶዶክስ ክርስቲያን አሁን በሰማያት ጸሎትና ልመናን ያቀርባል። ከገሃነመ እሳት ሰዎችን እያወጡለት ወደ እርሱ ያመጡለትና ጸሎትን ከጸለየላቸው በኋላ ከአባቱ ከእግዚአብሔር ጋር ያስታርቃቸዋል፣ ያማልዳቸዋል፣ ከወደዛ ወደ አማረች መንግስተ ሰማያት ይገባሉ ብሎ በሚል አሁን ዕለት ዕለት እዛ በሰማያት ሆኖ የሚጸልይ አምላክ እኛ የለንም። አንድን መስዋዕት ግን ለዘላለም አቅርቦ አንድን ጸሎት ግን ጸልዮ አንድን ልመና ለምኖ አንድን መስዋዕት አቅርቦ በዛ በለመነልን ዘላለማዊ ልመና በዛ ባቀረበልን ዘላለማዊ መስዋዕትነት አሁንም ጭምር ሲታረቀን ይኖራል ማለት ነው። ወይ ደግሞ በእርሱ በኩል የመጡትን ፈጽሞ ሊያማልዳቸው ሊያስታርቃቸው ይችላል፣ ሊያድናቸው ይችላል። ለምሳሌ ዮኒ ኢየሱስ በበግ ተመስሏል አይደል? አዎ በበግ የታረደው በግ ነው የሚለው። አዎ ኢየሱስ በአንበሳም ተመስሏል አይደል? አዎ በአንበሳ ዮሐንስ ራእይ ላይ። አዎ ዮኒ ልክ ነው። ጻፍጭፍልኝ ብራዘር፣ እሱ ነው ዋናው። ዮሐንስ ራእይ መጽሐፍ ምዕራፍ 5 ላይ ይህን ይናገራል። አንበሳ የይሁዳ አንበሳ ነው የሚለው፣ የይሁዳ አንበሳ ይለዋል። ልክ ነው። እዚህ ደግሞ የእግዚአብሔር በግ ነው ይለዋል። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 29 ላይ ማለት ነው። እዚህ የመስዋዕት በግ ሆኖ እዚህ ደግሞ በአንበሳ መመሰሉ እዚህ ለመስዋዕት በግነት ነው። እዚህ ደግሞ አንበሳ ይታወቃል። ኪንግ ንግስናው ነው የሚያመለክተው። ይህን ክፍል በቶራ መጽሐፍት ላይ ብሉይ ኪዳን ላይ ማለት ነው ዘፍጥረት መጽሐፍ ምዕራፍ 49 ላይ 49 ስለ ይሁዳ በሚባለው ነገድ ላይ መሲሁን አመልክቶ ሙሴ ትንቢት ተናግሯል። በዚህ ይሁዳ የአንበሳ ደቦል ነው ብሎ ማለት ነው። እና በአንበሳ የተመሰለበት ጌታችን ኢየሱስ ክርስቶስ እና በበግ የተመሰለበት እንዴት ግን ጌታ ኢየሱስ ክርስቶስ አንዱን ጌታ እንዴት በግም ነው አንበሳም ነው እንዴት ይባላል ተብሎ ሰው ጥያቄ ቢጠይቅ ምንድነው ብለን የምንለው? በግነቱ ለመስዋዕት ነው፣ ንጹህ መሆኑ ማለት ነው። ምክንያቱም በሙሴ ዘመን የራሳቸው ነገር ይዘው እየመጡ መስዋዕት እያቀረቡ ምን ኃጢአታቸው ይሰረይ ነበር። ስለዚህ በግ ሆኖ የመጣበት ለመስዋዕትነት ስለሆነ ክርስቶስ አስታራቂ ሆኖ መስዋዕት ሆኖ ለእኛ ምናም ሞትን ድል አድርጎ ስለተነሳ አንበሳ የተባለበት የይሁዳ አንበሳ ለዛ ነው። ሞትን ድል አድርጎ ተነሳም። እንደምናም ደግሞ አሁን ተመልሶ ሲመጣ በዳግም ምጽአቱ ሲመጣ ጠላቶቹን ሁሉ ሊያደቅ ነው የሚመጣው። ያ ጠላቶቹን ሁሉ ሊያደቅ ይመጣል። ስለዚህ ኢየሱስ በበግም በአንበሳም ተመስሏል። ኢየሱስን ጌታን እግዚአብሔር ነው አይደል? አዎ ጌታ ነው። ልክ ነው። እግዚአብሔር ነው። ጌታ ነው ማለት እግዚአብሔር ነው ማለት ነው። አዎ ሰውም ነው አይደል? አዎ ዮሐንስ 10:30 ላይ እኮ እኔና አብ አንድ ነን ይላል ቃል በቃል። ራይት ልክ ነው። ራይት የዛ ጋር እንደውም ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አንድነቱ የአካል አንድነት አይደለም፣ የመለኮት የባህሪ የስልጣን ያገዛዝ አንድነት ማለት አሁን እንዳልከው አምላክ ነኝ እያለ ነው። ትክክል። በፍጹም ባለመተናነስ፣ ባለመቀዳደም፣ ባለመበላለጥ ከአብና ከመንፈስ ቅዱስ ጋር በዘላለም ከዘላለም ይኖር የነበረ አምላክ ነው። ትክክል። እንዴት አምላክም ሰውም እንዴት ይሆናል ይላሉ ሰዎች። በቃ ሆነ። አምላክነቱን ሳይጥል እንደ ኮት አውልቆ የሆነ ቦታ ላይ ሳያስቀምጥ ሰውነትን ገንዘቡ አደረገና አምላክ ሰው ሆነ። ከድንግሊቱ ማህፀን ውስጥ አምላክ ነው፣ ፈጣሪ ነው ሰው የሆነው። ስለዚህ አንድ ሰው አሁን እንዴት ኢየሱስ ፍጹም አምላክ ፍጹም ሰው ይሆናል ብሎ ጥያቄ ያነሳል? ክርስቲያን የሆነ ሰው አያነሳም። እንዴት በግም አንበሳም ነው ብሎ ጥያቄ ሊያነሳ ይችላል? በጭራሽ አያነሳም አይደል?
ለክርስትናማ የተገለጠ ነው። እሺ ታዲያ እዚህ ጋር ለምን እንደሚያነሱት አማላጅ ጋር ቅድም ያልኩትን ዘገብኩ እኮ ኤርሚሻይ። ሌሎቹን አስታራቂ አድርገው በጣም በሺህ የሚቆጠሩ ለራሳቸው እንዲመቻቸው አድርገው የሚሰሩበት ነገር ስላለ ነው። መነገጃ ስለሆነ ነው። እሰየው። የንግድ ነው። ከ1 እስከ 30 በደንብ አድርገህ የምትሸቅልበት ንግድ ነው። ስለዚህ ጌታ ኢየሱስ ክርስቶስ ላይ አምላክም ሰው መሆኑ ጥያቄ ከሌለን፣ በግም አንበሳ መሆኑ ጥያቄ ከሌለን፣ አማላጅ አስታራቂም መሆኑን ጥያቄ ልናነሳ አይገባም። ትክክል። ሌላ የምጠይቅ ምን መሰለህ፣ እንዲሁ በባህሪ እኔ ራሱ አንዳንዴ ጨማምሬ ስላልኩት ነው እንጂ ለምሳሌ ልጠይቅ፣ እንደምን አደርክ? እግዚአብሔር ይመስገን። እንደምን ዋልክ? እግዚአብሔር ይመስገን። እንደምን አመሸ? እግዚአብሔር ይመስገን። ኦኬ። ሌላ የጨመርከው ነገር አለ? የለም። ስለዚህ አየ ልዩነቱ ግን ከ1 እስከ 30 አሁን ለምሳሌ ሌሎች የምስጋና ቀኖች አሉ። አይ ስትለው እንኳን በቀን እግዚአብሔር ይመስገን አይ እያሰብኩት ታሳቢ አድርገው ማንን አስባለ? እግዚአብሔር ብሏል ወይ? ፋክት ብሏል ወይ? እንትናን አስበው እሱ ነው የሚያስበው። እሱ አይደል እንደ ስራው ሁሉን የመፈጠረው እግዚአብሔር አምላክ አይደል እንዴ? በሱ ስራ ላይ እኔ እያሰብኩት ለዋል። ስለ ጥሩ ስራው እንትናን ላስበው፣ ስለ ጥሩ ስራው እግዚአብሔር ነው የሚያስብልን ለሁላችን። ስለዚህ ይሄ ነገር ነው ብዙ ጊዜ ምን እያደረገን እየሄደው ወደኋላ እያስቀረ የጌታን ስራ እየጎተትን የጌታን ስራ እያዳከምን ኢየሱስ ጌታ ነው ሲባል ድሮስ ማን ምን አለ እየተባል ክርክር ውስጥ የምትገባበት ምክንያት ሌላ ተጨማሪ ነገሮች ይዘን ስለመጣን ብቻ ይህን ነው። ያ እውነት ነው። ለምሳሌ አንድ ቃል ልጨምርልህና ሁለት ክፍሎች ላይ እናንብብ። ይህን ቃል ብዙ ጊዜ ሲጠቀስ ታውቀዋለህ። መካከለኛ በሰውና በአምላክ መካከል ለማስታረቅ የመጣው ኢየሱስ ክርስቶስ ነው። እንግዲህ ገና መካከል ብሎ የሚለውን ቃል እኔ እናንተ ብንጣላ ዳጊ መካከል ላይ ገብቶ ቢያስታርቀን በመካከላችን ዳጊ ሊፈርድ ነው ወይ ሊያስታርቅ ነው የገባው? ሊያስታርቅ ነው እንጂ ሊያስታርቅ። ምክንያቱም አስታርቀን ብለን ስላልነው ማለት ነው። አስታርቀን። ዳኛ ግን ከሆነ ሊፈርድ ነው የሚገባው ወይስ ሊያስታርቅ ነው የሚገባው? ሊፈርድ ነው። ስለዚህ ቃሉ ተመሳሳይ ቃል ቢሆንም ለፈራጆችም ይውላል፣ ለአስታራቂዎችም ይውላል። አሁን ለአስታራቂነት በዋለበት ክፍል ላይ ያለውን የዕብራውያን መልእክት መጽሐፍ ምዕራፍ 9 ቁጥር 15 እና በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 እና 6 ላይ ላንብብልህ። ዕብራውያን 9 15 እንደዚህ ይላል። ከዚህ ጀምሮ ላንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱ ላይም የተረጨ የጊደር አመድ። ይሄ ብሉይ ኪዳን ላይ የነበረ ስርዓት ነው። ይሆን እንደውም አሁን እስራኤል ቀዩዋ ጊደር ምናምን ነገር ተብሎ የሚባል ሰምተህ ከሆነ ሚዲያ ላይ እየሰበሰቡ ነው። ቀይ ጊደር ማለት ነው ለመስዋዕትነት የሚሆኑ እና የዚች የጊደሯ አመድ ተብሎ የሚባላል እንደ ህጉ በብሉይ ኪዳን መስዋዕትነት ጊዜ የሚቀርብ ማለት ነው። እና የኮርማዎችና የፍየሎች ደም በረከሱም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ይላል። ይሄ የብሉይ ኪዳን ስርዓት ነው። የሚቀድሱ ከሆነ ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያስታረቀ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን ይላል። ስለዚህ ይላል እዚህ ጋር ነው የፈለኩት። ስለዚህ የፊተኛው ኪዳን ሲጸና ህግን የሚተላለፉት የሚቤዣቸው ሞት ነው ይላል። የፊተኛው ኪዳን ሲጸና፣ የብሉይ ኪዳን ሲጸና ህጉን የተላለፉት ቶራውን የተላለፉ የሚቤዣቸው ሞት ነው ማለት ህጉ ተቀጥቅጠው እንዲገደሉ ያዛልና ማለት ነው። የሚበጃቸው ሞት ስለሆነ የተጠሩት ይላል በአዲስ ኪዳን የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። እርሱ የተባለው ጌታችን ነው። የአዲስ ኪዳን መካከለኛ ነው ማለት በሰውና በእግዚአብሔር መካከል የቆመ ማለት ነው። ጌታችን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል የቆመው ለምንድን ነው? ሊያስታርቅ አይደል? ሊያስታርቀን ነው። አለቅ ሌላ ለምን መጣ? ኖ ለምንም አለ ወስጭን እኮ ኤርሚሻ ለምን መጣ? ለምንም
ደሴ ሊያስታርቅ ጌታ ኢየሱስ ክርስቶስ በእኛና በእግዚአብሔር አብ መካከል የቆመው የሰው ልጆች ከአባቱ ጋር ሊያስታርቅ እንጂ ሊፈርድብን አይደለም። እማ ላይ ነው የሚፈርደው? በእኛና በእግዚአብሔር መካከል ማን ላይ ነው የሚፈርደው? እኛ ላይ ነው የሚፈርደው። እኛ ላይ እግዚአብሔር አብ ላይ መቼም አይፈርድበት፣ ምክንያቱም ጥፋትም በደልም ስለሌለበት። እኛ ላይ ሊፈርድ ከሆነ እንዴ ጥንቱንስ በበደላችንና በኃጢአታችን ሙታን የነበርንን ይቅርታው አልጠጣ። እሺ ኧረ እሱ እኮ ነው በጣም የቀለለውን ነገር ግልጽ የሆነውን ነገር ሌላ መጽሐፎች ሲጨመሩ ኮንፊውዝ እየሆነ እንሄዳለን። ትልቁ ፕሮብለም ይሄ ነው። ሌሎቹን ለመጨመር ስንጋጋጥ ነው ኢየሱስን የምናጣው፣ ክርስቶስን የምናጣው። ሌላ ካልጨመርኩ ብለን አይናችን ቀደም ስል ነበር የቀራኒዮ መስቀል ላይ ከሆነ ምንም አይነት ችግር የለብንም። አይናችንን ከክርስቶስ ስናነሳ ኢሚዲየትሊ ነገራችን ሁላ ይገለበጣል። ነገራችን ሁላ ኮንፊውዝ ያደርገናል። ብዙ ነገራችን ይበላሻል። ያ ነው ችግሩ። the biggest problem is that one, nothing else። የቀራኒዮ መስቀል ላይ የተሰቀለው ኢየሱስ ላይ ክርስቶስ ላይ ከሆነ አንግላችን ምንም ያስታረቀን ጠበቃ የሆነን በግ የሆነን ድል አድርጎ ሞትን ሲነሳ የይሁዳ አንበሳ የተባለው ሁሉ ነገራችን ክርስቶስ ከሆነ ግን ምንም አይነት ውዥንብር ግራ የምንጋባበት ምን የምንልበት አንድ ነገር የለም። ስለዚህ እቺ ማማለድና መካከለኛ በሚለው ላይ መጽሐፍ ቅዱሳዊ ፍቺው እዚሁ ነው የሚነግረን። ሌላ ቦታ ሳንሄድ እዚሁ ላይ መልሰዋል። ያንን ነው ሚዩት ነው እርምሻ እያወራው ነበር። እሺ ሶሪ፣ አሁን ይሰማል? አዎ አሁን። ስለዚህ የጌታችን የኢየሱስ ክርስቶስ የአዲስ ኪዳን መካከለኝነቱ በሰውና በእግዚአብሔር መካከል ሆኖ ሊያስታርቅ እንጂ ሊፈርድ አይደለም። ይህንን ቃል በኢዮብ መጽሐፍት ላይ አንድ ቃል አለ። ኢዮብ ከእግዚአብሔር ጋር ሲከራከር በእኔና በእግዚአብሔር መካከል የሚፈርድ ሰው ምነው በተገኘ ብሎ የሚለው ማለት ነው። በእግዚአብሔርና በእኔ መካከል የሚፈርድ ሰው ምነው በተገኘ ብሎ ኢዮብ ጠየቀ እና ጌታም ደግሞ በኋላ ላይ ተገለጠለት ለኢዮብ። ተናገር እስኪ እንግዲህ ብሎ አለው፣ ጻድቁን ኢዮብን ማለት ነው። ስለዚህ ያ መካከል ብሎ የሚል ቃል ኢዮብ መጽሐፍት ላይ መካከል የሚል ቃል አለ እና ያ መካከል ለፍርድ የተነገረውና ይሄም አዲስ ኪዳን መጽሐፍት ላይ የተነገረው ቃል መካከል ብሎ የሚለው ቃል ለፍርድ ነው አሉ። ኖ እንደዛ አይተረጎምም። ለምሳሌ ዮኒ፣ በዚህ ምሳሌ ንገርህ። ዮኒ ዛሬ እራቴን ስጋ በላሁ ብትል ስጋ የሚለውን ቃል ተጠቅመዋል አይደል? ኦኬ። ኤርሚያስ ስጋ ዘመዴ ነው ብለህ ብትል ስጋ የሚለውን ቃል ተጠቅመዋል። ትክክል። አቶ ዳጊ ጋ ሂድ እንጂ። ዳጊ ጋ ዳጊዬ ዳጊዬ ለምሳሌ የአያቴን ስጋ ብሎ ካለ አይመለስም ተብሎ ቢባል የአያቴን ስጋ ብሎ ካለ አይመለስም ተብሎ ቢባል ምን እያለ ነው? የአያቴን ስጋ ብሎ ካለ መሐላ ነው አይደለም? ዮኒ መሐላ ነው እንጂ መሐላ ነው አይደል? የአያቴን ስጋ ብሎ ካለ አይመለስም ብለህ ካልክ መሐላ ነው አይደል? ከእናቴ ስጋ ይነጥለኝ ይባል የለ እንዴ? እንደዛ ማለት ነው። አባቴ ስጋ ይነጥለኝ ይህን ነገር ካርኩኝ ሁለተኛ ምናምን ይባላል። መሐላ ነው ማለት ነው። መሐላ ነው። ኤርሚያስ ስጋ ዘመዴ ነው ብለህ ስትል ምን እያልከኝ ነው? የአክስቴ ልጅ የአጎቴ ልጅ ወይ ወንድሜ ወይ በዝምድና የተገናኘን ወገን፣ በስጋ ዘመድ ወገን። ስጋ በላሁ ምሳ ራቴን ብለህ ብትል ምን እያልከኝ ነው? የፍየል ወይ የበግ ወይ የሚጠይቅ የትኛው ሬስቶራንት ነው? የምን ስጋ ነው? የፍየል ነው? የበሬ ነው? የበግ ነው? የፍየል ነው? ይጠይቀዋል። የእንስሶች ማለት ነው። ስለዚህ እነዚህ ሶስቱን ቃላቶች ሶስቱም ስጋ ብሎ የሚል መጽሐፍ ቅዱስ ላይ የተለያየ ቦታ ላይ ብናገኛቸው ተመሳሳይ ፍቻ አላቸው ማለት ነው? አይደለም። ስለዚህ ቃሉ ይሄ ስጋ ብሎ የሚለው ቃል የተጻፈበት ቦታ ላይ በተጻፈበት አውድ ነው የሚፈታው። ይሄኛውም ስጋ ብሎ የሚለው በተጻፈበት ቦታ ላይ በተጻፈበት አውድ ነው የሚፈታው። ይሄኛውም ስጋ ብሎ የሚለው በተጻፈበት አውድ ነው የሚፈታው። ልክ እንደዚህ ሁሉ
መካከለኛ ብሎ የሚለው ቃል መካከለኛ ነገር እያየው ነው። በጣም አሪፍ። እኔ ያስተዋልኩት ምን እንደሆነ ታውቃለህ? አንድ ቦታ ያሳዩህና ሌላ ቦታ ላይ እንዲህ ብሎ ተፈተዋል ብለው ይለዋል። እሷ ነገር አለ አሁን እየመጣልኝ እሷን ነው። አሁን መካከለኛ ብሎ የሚለውን እዚህ ጋር የተባለው ሌላ ቦታ ላይ በሌላ እኩል ለመፍታት ይፈልጋሉ። አሁን እሱ አይደለም። አሁን ኢዮብና ጌታ መካከል ነው። እዚህ ጋር ደግሞ መካከለኛ ብሎ የሚለው በሰው ልጆችና በጌታ መካከል ነው። ኦኬ መካከለኛ ብሎ የሚል ኢዮብ መጽሐፍ ላይ ተገኝቷልና ዕብራውያን መልእክት መጽሐፍ ምዕራፍ 9 ቅድም ያነበብኩት ማለት ነው ቁጥር 15 ላይ ዕብራውያን ላይ እኮ ክርስቶስ አለ። አዎ ቆይ ልመጣ ነው። ዕብራውያን 9 ላይ ዚያታ አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እስከ 6 ድረስ አለ። ኦኬ መካከለኛ ብሎ የሚለውን ኢዮብ ምንድነው ያለው? በእኔና በእግዚአብሔር መካከል የሚፈርድ ነው ያለው። የሚፈርድልን ማለት የእኔንም ሰምቶ የእግዚአብሔርንም ሰምቶ በእኔና በእሱ ላይ ብይን የሚሰጥ ሰው ቢገኝ እከራከረው ነበር ነው እያለ ያለው ኢዮብ ከደረሰበት መከራና ሐዘን የተነሳ ማለት ነው። ስለዚህ በእኔና በእግዚአብሔር መካከል ብሎ ሲል ዳኛ ነው የፈለገው። ለምን ይሄ ሁሉ ደረሰብኝ? ለምን ልጆቼን አጣው? ለምን ሀብቴ ተቀማ? ለምን ልጆቼ ሁሉ በሞት ተነጠቁ? ለምን ሚስቱንም ጨምር ማለት ነው። አጠቃላይ ትዳሩንም ንብረቱንም ሁሉንም ሁሉን ነገር ነው ያጣው። በሽታም ጭምር በገል ነበር የሚያካው። ማቀፍ እንኳን በጥፍሩ አይችልም። ያ እና በእኔና በእግዚአብሔር መካከል ብሎ ሲል ምን እያለ ነው? የሚፈርድልኝ ዳኛ ተገኝቶ እኔና እሱ ብንነጋገር ነው ኢዮብ እየጠየቀ ያለው ማለት ነው። እኔና እሱ መካከል የሚፈርድልን ሰው ኖሮ ብጠይቀው ባወራው እያለ ነው እግዚአብሔርን። ኦኬ ስለዚህ ፍርድን የጠየቀው ማለት ነው። ፈራጅን የጠየቀው ወይ ደግሞ ዳኛን ማለት ነው። የዚህ መካከለኝነት የተፈለገው በእግዚአብሔርና በኢዮብ መካከል ሁለቱንም ሰምቶ ከጌታ ያለውንም ሰምቶ ከኢዮብ ያለውንም ሰምቶ አንተኛው ጥፋተኛ ነህ በድለዋል ጌታን፣ አይ አንተ ነህ የበደልከው ኢዮብን ተብሎ የሚል ሰው በተገኘ ነው እያለ ያለው። ስለዚህ መካከለኛ ብሎ የሚለው ቃል እዚህ ጋር ኢዮብን ከእግዚአብሔር ጋር ለማስታረቅ ሳይሆን በኢዮብና በእግዚአብሔር መካከል ያለውን ነገር ሰምቶ የሚዳኝ ዳኛ ወይ ፈራጅ ነው የተፈለገው ማለት ነው በዚህ ቃል መሰረት። ኦኬ በዚህኛው በዕብራውያን መጽሐፍ ምዕራፍ 9 ቁጥር 15 እና በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 እና 6 ላይ የአዲስ ኪዳን መካከለኛ ብሎ የሚለውን ቅዱስ ጳውሎስ የጢሞቴዎስ ላይ የተናገረውን የቀድሞ የነገርኩ የዕብራውያን 9 15 ላይ የተናገረውን እሱን ይዘን አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 እና 6 ስንት እግዚአብሔር አለ ይላል ዮኒ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛው ደግሞ አንድ አለ ይላል። አንድ ነው ያለው። በእግዚአብሔርና በሰው መካከል ያለው መካከለኛ አንድ ነው። ሌላ መካከለኛ የለም። የመላእክት መካከለኝነት የለም። የሌሎች ቅዱሳን መካከለኝነት የለም። መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ከዛስ ራሱንም ለሁሉ ቤዛ ሰጠ። ራሱን ለሁሉ ቤዛ የሰጠው ነፍሱን ቤዛ የሰጠው ወይስ ደግሞ እስከ ሞት ድረስ የሞተው ጌታችን ኢየሱስ ክርስቶስ ምን ለማድረግ ነው? ሰውን ከእግዚአብሔር ጋር ለማስታረቅ ነው አይደል? ቅድም አነበብነው መሰረት ነፍሱን ቤዛ አድርጎ የሰጠው እኔና አንተን በስሙ የሚያምኑትን ሁሉ ከአባቱ ጋር ያስታርቅ ከራሱም ጋር ያስታርቃል ነው። ትክክል። ስለዚህ እዚህ ጋር መካከለኛ ብሎ የሚለው በሰውና በእግዚአብሔር መካከል የሆነው በኢዮብና በእግዚአብሔር መካከል ዳኛ እንደሚፈልገው ጌታ ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ዳኛ ነው እያለ ነው ወይስ አስታራቂ ነው? አስታራቂ ነው። ዮኒ አግኝታኛል እንዴ? በደንብ ምክንያቱም ሰው ነበረ። ቆይታል እኮ ከገባህ ዮኒ። በእውነት እግዚአብሔር ይመስገን እያበረታኝ እዚህ ያደረሰኝ ክብር ምስጋና ለሱ። ቆይቷል ከገባህ እንግዲህ እግዚአብሔር ቃል የሚናገር ማስታረቅ የእሱ ማማለድ ከገባኝ ሎንግ ታይም። እኔ ታስታውሳላችሁ ከእንዳልክ ጋር ቁጭ እያለ ምን ነበር የምናወራው? ልክ ነው።
በኦርቶዶክስ ቤት ነበር እንዳልክ በዛ ጊዜ ያው ወረቀቱ ደብዳቤው እስኪመጣለት ድረስ የኦርቶዶክስ ልጅ ነበር። እና ክርስቶስ በሁላችንም ውስጥ ይደር ይግባ ይዋል ሁሉን ነገር ያርግ ብዬ ነው የማስበው። እና በትክክል የክርስቶስ ነገር ምንም የሚያሻማም አይደለም፣ መጽሐፍ ቅዱሳዊ ነው። እና ሌሎችም ቁጭ ስላሉ እድል ካለ ስጣቸውና እኔም ጨረስኩ። ጥያቄም ጠይቀውም ካለ እንቀበላለን፣ ካልሆነ ሌሎችም እድል ይስጡ። ቴንኪዩ። በጣም ደስ ኮፒ ሊንክ እያረጋችሁ ወንድሞቼ፣ ታፕታፕ እያረጋችሁ ወንድሞቻችሁን እየጋበዛችሁ ማለት ቤታችሁም ላይ እየጋበዛችሁ ምስክርነት እየሰጣችሁ እየተማማራችሁ እግዚአብሔርን እያመሰግናችሁ እንድትሉ በዚህ አጋጣሚ ጥሬን አቀርባለሁ። ሁላችሁ በጌታ ደስ ይበላችሁ ነው የሚባለው። ስለዚህ ሌሎቻችሁ እንግዲህ ዳጊ ነው ቀድሞ የገባው አይደል ካልተሳሳትኩ። ከዛ ዳጊ የምትለው ነገርን አንተ ትንሽ በአራድኛም ስለምትናገር ከሰው ጋር ኤርሚሻ አስተማሪ ነው፣ ሂዝ ቲቸር እየጻፈ ካልኩሌት እያደረገ ነው የሚነግርና ዳጊሻ ካለህ ደግሞ አንተ ወይ ሜርሲ ወይ ዳጊሻ ከፍታችሁ፣ እንዲያውም ሌዲስ ወንድ ስላወራ ይቅርታ፣ ሜርሲ እንኳን ደህና መጣሽ። አንቺ የምትይውን እንስማ። ቴንክ ዩ ሶ ማች ፎር ዘ ቻንስ። አመሰግናለሁ። በጣም ቆንጆ ርዕስ ነው ባይዘው የጠየቅከው፣ በጣም ጥሩ ርዕስ። ሜይንሊ ከኦርቶዶክሳውያን ወገኖቻችን ብዙ ጊዜ ከኛ ጋር ከማይግባቡበት ፖይንት አንዱ ነው እና ላይክ የሆነች ሪካፕ አይነት ነገር ቨርስ ባይ ቨርስ ብዙም ሳላበዛብክ ሳላንዛዛብክ እኔ ጋር ሜትስ አባውት ቱ ቢ ስሪ እና በአጭሩ ልጨርስ። ኢስኮስት ነሽ ማለት ያ አም ኢስኮስት ሌሊት እሱን ያስገባሽ። ኢትስ ኦኬ። እንዲህ ነው የምናመሸው። ከሌሊቱ 3 ሰዓት ነው የምታወራት። ሰምታል? ሰዓት አስተካክል። እሺ ተባረክ ነው አገልግሎት ስለሆነ ነው። ተባረክ። ዮኒዬ በፊት በድምፃዊነት ያው ዘፋኝ የነበረው አሁን በጌታ ወንድማችን የሆነው አገልጋይ ጥበቡ ወርቅዬ የዕብራውያንን ሙሉ መጽሐፍ ከሰይፉ ፋንታውን ጋር የነበረውን ኢንተርቪው ከሰማ የዕብራውያን ሙሉ መጽሐፍ አንብቦ ነው ወደ ጌታ የመጣ። ያ ማለት ስለ ጌታ ኢየሱስ ክርስቶስ ሊቀ ካህንነት የሚናገር፣ ምክንያቱም ሊቀ ካህንነትና ምልጃ የተያያዘ ስለሆነ የላይፉ ኢንካውንተር እዛ ጋ ነው። ሙሉ የዕብራውያንን መጽሐፍ አንብቦ ነው እና አይ ሪሊ ሪኮመንድ ዩ ያንን እንድታነብ። በምሳሌ ልጀምር ንግግሬን። እንግዲህ አንድ ወንድና ሴት በጣም ሲዋደዱና ወደ ጋብቻ ሲወስኑ አንድ ወንድ ለቤተሰቧ የሚመጥን ሽማግሌ ነው ሴቷ ቤት የሚልኩት። ገብቶሃል አይደል? ሴት ልጅ በፍቅር ልትወድቅ ትችላለች። ሜቢ ከፋሚሊዋ ስታንዳርድ በታችም የሆነ ወንድ ልጅ ልታፈቅር ትችላለች እና ግን እሱ ለቤተሰቧ ፊት የሚያደርግ በቤተሰቦቿ ፊት መቆም የሚችሉ ሽማግሌዎችን ነው የሚልኩት። which is አቻ የሆነ ነገር ማለት ነው። እቺን ምሳሌ በአይምሮ ውስጥ ያዝና እኔ በፖይንት ላስቀምጥልህ። ኤርሚ ከተናገረው ነገር ብዙም አልጨምርም። እንግዲህ የጌታ ኢየሱስ ክርስቶስን ሊቀ ካህንነት ወይም አማላጅነት ስንናገር በኢሳይያስ መጽሐፍ ምዕራፍ 19 ከቁጥር 16 እስከ 17 የምትሰሙ ሰዎች ከምከፍት ስልክ ያዙት። ሰው እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁ ማገዘው ይላልና የገዛ ክንዱ እንግዲህ የገዛ ልጁ ጌታ ኢየሱስ ክርስቶስ ነው እና ይሄ በነቢዩ ኢሳይያስ ጊዜ ስለ መሲሁ የተነገረ ትንቢት ነው እና አማላጅ የሚሆነውን እንደ ክራይቴሪያ ዘርዝረን እኔ ብዙ ላለማንዛዛት እሞክራለሁ። ይሄ ከገዛ ጎኑ የመጣልን መድኃኒት በአንደኛ ደረጃ ከድንግል ሴት መወለድ ነበረበት። ኢሳይያስ 7:14 ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ስለዚህ ይሄ መሲህ ከድንግል መወለድ ነበረበት ማለት ነው። ይሄ ከኢሳይያስ መጽሐፍ የሰጠኋችሁ ኦልድ ቴስታመንት ነው። ከኒው ቴስታመንት እንዲሁ ማቴዎስ 1:23 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙም አማኑኤል ይሉታል፣ ትርጉሙም እግዚአብሔር ከኛ ጋር ነው የሚለውን ነገር እናያለን። ስለዚህ በመጀመሪያ ደረጃ ይህ መሲህ
እግዚአብሔር ከጎኑ ያወጣው መድኃኒት ከድንግል ሴት መወለድ ነበረበት። ሌላ አማላጅ እንደሌለ የምታዩበት ፖይንት። ሁለተኛ ይህ መሲህ ደግሞ ሰው መሆን ነበረበት። ሰው መሆን ነበረበት። ስለዚህ የዕብራውያን መጽሐፍ ምዕራፍ 5 ከቁጥር 1 ሊቀ ካህናት ይላል። ስለ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልን። ሰው ከመሆኑ በተጨማሪ ደግሞ ቅድም እንዳልኳችሁ ወንድ ልጅ መሆን አለበት። እንግዲህ የብሉይ ኪዳን ለአዲስ ኪዳን ጥላና ምሳሌ እንደነበረ ወደዛ አልገባም። በብሉይ ኪዳን የነበሩ ካህናትና ሊቀ ካህናት ሴት አናይም፣ ካህንም ሊቀ ካህንም። ስለዚህ ያ ሊቀ ካህን ወንድ መሆን ነበረበትና በዕብራውያን መጽሐፍ ወይም ደግሞ ከኢሳያስ ልጀምርላችሁ። በዕብራውያን ምዕራፍ 2:17 ላይ ስለዚህ የሕዝብ ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። ስለዚህ ይሄ በነገር ሁሉ ወንድሞቹን ሊመስል የተገባው ሊቀ ካህን በመጽሐፍ ቅዱሳችን በወንድ አንቀጽ ነው የተጻፈው። በሴት አንቀጽ የተጻፈ ሊቀ ካህን የለም። የኢሳያስ መጽሐፍ ምዕራፍ 9 ላይ ከቁጥር 6 ስናይ ያቺ ትወልደዋለች የተባለችው ድንግል የወለደችው ሕፃኑ ወንድ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙም ቅዱስ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ይሄ ልጅ ወንድ ነው፣ ሴት አይደለም። ወንድ ነው። ሊቀ ካህን ሊሆን የተጠራው ካህን ወንድ ነው። ስለዚህ አራተኛው ወንድ ነው የሚለውን ባህሪ ከያዝን ከወንድም ደግሞ በዕብራውያን 5:3 ላይ ምን መሆን አለበት ይለናል? ሙሉ ሊቀ ካህንነትን ያሟላ። ዕብራውያን 5:1 ላይ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ተሾመ። እሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩት ለሚስቱትም ሊራራላቸው ይችላል ይላልና በቂ መስዋዕትን ማቅረብ አለበት የሚለው ቁጥር 3 ላይ በዚህ ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋልና ይላል። ከወንድም ደግሞ ምንድነው መስዋዕትን የሚያቀርብ የሚለውን ልንይዝ ይገባል። ከመስዋዕትን ከማቅረብ ደግሞ ምንድነው ዘላለማዊ መሆን አለበት። የማይሞት ሞትን ያሸነፈ መሆን አለበት። ያ ደግሞ ምንድነው በዕብራውያን 7 ላይ ከቁጥር 23 የሚነግረን ነገር አለ። ምን ይላል? እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። የቶቹ? በብሉይ ኪዳን የነበሩት ካህናት፣ ሊቀ ካህናት፣ አስታራቂ፣ የፍየል የኮርማውን ወይም ደግሞ የዋነሶቹን ደም ይዘው የሚገቡት ካህናት ወደ መገናኛው ድንኳን እነርሱ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ይላል ዘላለማዊ የሚሆን ስለሆነ የማይለወጥ ክህነት አለው። ስለዚህ ጌታ ኢየሱስ ክርስቶስ ዘላለማዊ ነው። አንድ አማላጅ የሚባለው ሰው ሊያሟላ የሚያስፈልገው ዘላለማዊነትን ነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን ሁሉ ያሟላ አማላጅ ነው። አሁን የተጠየቁትን ወይም ደግሞ አሁን ያስቀመጥኳቸውን ክራይቴሪያዎች ሁሉ ሊያሟላ የሚችል ሌላ አማላጅ የለም። ስለዚህ ከድንግል ሴት የተወለደው ሰው የሆነው እንዲሁም ደግሞ ዘላለማዊ የሆነው ጌታ ኢየሱስ ክርስቶስ ብቻ ነው። እነዚህ ክራይቴሪያዎች አማላጅ ለምንለው አካል ፉልፊል አድርጎ ሊገኝ ይገባዋል። እንግዲህ ኦርቶዶክሳውያን ወገኖቻችን የጌታ ኢየሱስ ክርስቶስን አማላጅነት ከማይቀበሉበት አንዱ ፍጹም ሰውነቱን አሁን በመለኮት ነው ያለው ብለው ስለሚያምኑ ነው። እንግዲህ የቆላሲያስ መልእክት ደግሞ ሐዋርያው ጳውሎስ እንደተጻፈ እናውቃለን። ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ነው እንግዲህ ጳውሎስ ያንን መጽሐፍ የጻፈው። ዮንዬ በጣም ተጠቅማለች እቺ ቃል። ወደ ቆላሲያስ ሰዎች ምዕራፍ 2 ከቁጥር 9 እንደዚህ ይላል፣ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። አምላክነቱ ሰውነቱን አልዋጠውም፣ ሰውነቱ አምላክነቱን አልካደውም። ይህንን በጣም
ልብ ልንል ይገባል። እንግዲህ ወገኖቻችን ይህንን አንቀበልም እንዳይሉ የብሉይ ኪዳን ቃል አይደለም። ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በሐዋርያው ጳውሎስ የተጻፈ ቃል ነው። ቆላስያስ 2:9 በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። አምላክነቱ ሰውነቱን አልካደውም፣ ሰውነቱ አምላክነቱን አልዋጠውም። ስለዚህ አማላጃችን ነው የምንለው። ዛሬም ጌታ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ሌላ ቃል ዕብራውያን 10 ላይ ልሂድና ከ19 እስከ 20 እቺን በጣም ትጠቅምሃለች። ምን ይላል መሰለ? ወደ እግዚአብሔር የምንቀርብበትን ድፍረት የሰው ልጅ ከደከመን በኋላ በተለያዩ ነገሮች ወደ እግዚአብሔር መቅረቢያ መንገዳችን ምንድን ነው? እንግዲህ ወንድሞች ሆይ በመረቀልን ይቅርታ እየፈጠንኩኝ ስለሆነ ነው። ዕብራውያን 10 ከ19 እስከ 20 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንደገባን ድፍረት አለን። በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን በስጋው የት ነው? ዕብራውያን መጽሐፍ በአዲስ ኪዳን መጽሐፍ። ይሄ የብሉይ ኪዳን መጽሐፍ አይደለም። በአዲስ ኪዳን ከሞትና ትንሣኤው በኋላ የተጻፈ 2 ክፍሎችን እንግዲህ የዕብራውያንን ሞስት ፕሮባብሊ ብዙዎች ጳውሎስ ነው የጻፈው ይላሉ። ከ19 እስከ 20 ከ19 እስከ 20 አንብበው። ምን ይላል? ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ ሆነን ታላቅ ካህን ስላለን እያለ ይቀጥላል። አየክ? በምን በኩል? በመጋረጃው ማለትም በስጋው። እንግዲህ ፍጹም ሰው ፍጹም አምላክ ነው። እኛንም ደግሞ እንደ ሰው ይረዳናል። እንደ ሰው የሚራራላችሁ ሊቀ ካህን አላችሁ። ዋግዬ ይቅርታ፣ ማይክሽ ተከፍቷል። እሺ፣ አላወቀችም። ስለዚህ ስለዚህ ምንድን ነው ቆላስያስ 2 ላይ እንዳልኩክ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ጌታ ኢየሱስ ክርስቶስ አምላክነቱ ሰውነቱ አምላክነቱን ያልካደው ያልተዋዋጠው ነው። ወደሱ ወደ እግዚአብሔር የመቅረቢያው ደግሞ በኢየሱስ ክርስቶስ ደም በመጋረጃው ማለትም በስጋው። ስለዚህ ጌታ ኢየሱስ ክርስቶስ በከፈለው ዋጋ ነው በእግዚአብሔር ፊት መቅረብ የምንችለው። ያ ዋጋው ደግሞ በሰውነቱ። ስለዚህ ሰውነቱና አምላክነቱን ይዞ ነው በእግዚአብሔር ፊት ስለኛ የሚማልደው ማለት ነው። ይህንን ነው ራፓፕ ማድረግ የምፈልገው። አንድ ነገር ግን ዮንዬ ላሳይክ የምፈልገው ኤርሚ ቅድም ሲያሳይክ ነበር። አንድ ኦርቶዶክሳውያን እኛን በጣም የሚወቅሱበት አማላጃችን ነው ስንል እኛ ይለምናል አላልንም፣ እነሱ ግን ይለምናል ብላችኋል ብለው በጣም ብዙ ጊዜ ድርቅ ይላሉና ልመናና ምልጃ አንድ ነው ይሉናል። እና እስኪ ይሄንን ካዩት ይመልሱልሃል። አንደኛ ጢሞቴዎስ ሜቢ አሁን ግዴታ ማብራቴ ነው ካሜራዬን ማለት ነው። አንደኛ ጢሞቴዎስ እኔ አንብልሻለሁ አታስብ፣ ቃሏን ማሳየት ስላለብኝ ነው ዮኒ። እሺ አንደኛ ጢሞቴዎስ። እሺ ኧረ አብሪ ደስ እንዳለሽ። ያ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2። እሺ ይታያል አይደል? ሜቢ በትልቁ አረግሽ ያ መቅኛውን። ኦኬ ምን ይላል እንግዲህ እግዚአብሔር የሚታያችሁ ከሆነ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ምዕራፍ 2 ከቁጥር 1 እስከ 2 የመጀመሪያው መስመር ማለት ነው። እሺ እንግዲህ እንደምታየው አምልኮን በሚመለከት የተሰጠ መመሪያ ነው። ጳውሎስ ለጢሞቴዎስ የሰጠው ነው። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ከዚህ ጀምሮ ልብ በል ዮኒ፣ ልመናና አየክ ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ
ስለ ነገስታትና ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። ምልጃና ልመና አንድ ነው ካላችሁ መጽሐፍ ቅዱሱ ልመናንና ምልጃን ለምን ለያይቶ ጻፈው? ይህንን መመለስ አለባቸው ኦርቶዶክሳውያን። እኛ ያማልደናል ስንል ያስታርቀናል ነው የምንለው። አሁንም በእግዚአብሔር ፊት ስለኛ ቁጭ ብድግ አይልም ብለን ስንል ልመናችሁ ምልጃ ነው ብለው በግድ የእኛን ሲተረጉሙ መጽሐፍ ቅዱሱ ልመናና ምልጃ አንድ ከሆነ ለምን የተለያየ ቦታ ጻፈው? ይሄንን እንዲመልሱልን እንፈልጋለን ማለት ነው። እሱም ብቻ ሳይሆን እኮ ምን ማርያምን የካዳችሁ ነው የሚባለው። ያው እንግዲህ ቃሉ ግን አስቀምጦታል የሚለው ነው። ይህንን ለማስመልከት ነው። ተባረክ ጌታ ኢየሱስ ዘመንህን ይባርክ። ዮንዬ አመሰግናለሁ። አሜን። ክብር በይልኝ። በጣም አጠር አድርገሽ ግልጽ በሆነ ነገር ስላስቀመጥሽልኝ እጅግ አድርጌ አመሰግናለሁ። በጣም በጣም ቀለል አድርገሽ ነው። እኔ ማርያምን የካዱ የሚባል ነገር ነው የምሰማው እና እኔ ራሱ ግራ ይገባኝ ነበር፣ ግን እመልሳለሁ። መካድ ማለት ማርያምን ቅድስት ድንግል ማርያምን እናት አይደለችም ብሎ መናገር ነው። ክህደት ያ ብቻ ነው። ሌላ ክህደት አለ ብዬ አላስብም። እና እሷ ነገር ላይ በብዛት ፖለቲካ ከተሰራ አንዳንዴ ውሸት ተደጋግሞ ሲነገር እውነት ይመስላል። እውነቴን ነው የምለው። ያው ሶሻል ሚዲያ ላይም ስላለው ስለማውቀው ውሸትን ደጋግሜ ሜሪ እንዲህ ናት እያልኩኝ መረጃ ሳይኖረኝ ዝም ብዬ ባወራ ሰው ሊያምነኝ ይችላል። የተወሰነውን ላስት እችላለሁ። ስለዚህ አሁንም የሚደረገው አሁን ቅድስት ድንግል ማርያምን ጴንጤዎች አይወዷትም ተብሎ ሙሉ በሙሉ ተደምድሟል። ጴንጤን አምጥቶ ኧረ እኔ እወዳታለሁ እናቴም እህቴም ናት ነው ያንተ አይደለችም ተብሎ የመግፋት ነገር አለ። አየሽ፣ ደጋግሞ በማውራት በመረጃ ሲጻፍና በመረጃ ሲታይ ቃል በቃል የሚለውን ነገር በትክክል ጴንጤ ስለ ቅድስት ድንግል ማርያም የሚያሳየው ነገር ትክክለኛ መንገድ ነው። የሚጨምረው ክብር የለም፣ የሚቀንሰው ክብር የለም። የተሰጣትን ማንነት ነው የሚሰጠው። ገባሽ? ለሌሎችም ለቅዱሳናት የተሰጠውን ክብር ነው የሚሰጠው። ቢግስት ፕሮብለም ያለው ምንድን ነው? በግድ ያለ መረጃ በግድ ወቀሳ አለ። በግድ እኛንን የምናውቀው ዝም በል ሚስጥር ነው ምን በሚባል ተሸፋፍኖ ብዙ ነገሮች ላይ በድክመት ተደርጎ አሁን ግን ኤክስፖዝ እየተደረገ ኤክስፖዙ ምንድን ነው? ባለው በምናቅ ሰዎች እዛ ቤት ባደግን ሰዎች እየተናገረን ያለንበት ነገር ነው ያለው እና እጅግ አድርጌ ነው የማመሰግነው። በጣም ግልጽ ነው። ወደ ዳጊ ልሂድና ወደ ወጊ ከዛ ደግሞ ዜዶ የሚመልሰውን እንትን ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ወንድምና እህቶቼ እጅግ አድርጌ አመሰግናለሁ። ከመጽሐፍ ቅዱስ ነው ሌላ የምንወያየው ወፍ የለም። ወፍ መጽሐፍ ቅዱስ ነው የምንመራው። መመሪያ መኖሪያ መጽሐፍ ቅዱስ መሆን አለበት። እግዚአብሔር ከዚህ ውስጥ የጨመረ የቀነሰ ይፈረድበታል ይላል። ጋራ የማይችል የራሱ ብቻ የምትለው ባህሪ ነው። ስለዚህም በሰርጉ ቦታ ማንም የጠየቃት የለም። ስለዚህ ሳይጠይቋት ማለደች ልትለኝ አትችልም። ያደረገችው ነገር አዎ ኢየሱስን ጠይቃለች፣ ግን አማልጅኝ ያለ አካልም የለም። በመጀመሪያ ሰርጉ ላይ ስለታደመች አይታ ሊሆን ይችላል። በቦታው ስለተገኘች ያለው ነገር ኦብዘርቭ አድርጋ ሊሆን ይችላል። ሆኖም ግን ምልጃ የሚለው ሀሳብ እዛ ጋር የለም። ልብ አውቃ ነች ዝም ብላ ራሷ ጠርጥራ ነው የምትለኝ ከሆነ ደግሞ እግዚአብሔር አደረካት ማለት ነው። ሶ አት ዘ ኤንድ ኦፍ ዘ ዴይ ምልጃን አስመልክቶ አዎ ደካሞች ቀጥታው ኢየሱስ ጋር መሄድ ይችላሉ። አንድ አይ ደግሞ ካልክ ደግሞ ያዕቆብን ፈትሸህ ደግሞ አይተህ ደግሞ እንዴ እኔ ለወንድሜ ማለዳለሁ ካልክን ሁለታችሁም ሜክ ሹር በአጸደ ስጋ መኖራችሁን። ምክንያቱም አሜሪካ ያለው በኦምኒ ፕሬዘንትነት ሳይሆን በቴሌግራም በዋትሳፕ አሁን በምናደርገው በቲክቶክ በምናም በሆነ ነገር ይገናኛል። ሁሉ ቦታ ኢትዮጵያ ካለው ጋር መጸለይ ቢፈልግ ኢትዮጵያ መገኘት ሳይኖርበት ይጸልያል። እንዴ ዳጌ ከደቂቃ በፊት ኦምኒ ፕሬዘንት መሆን ይጠይቃል አላልክም ወይ ጸሎት ለመስማት ብለኸኝ? አዎ ብያለሁ። ግን እኛ በቴክኖሎጂ እንገናኛለን። አንተና ማርያም በምን ቴክኖሎጂ ነው የተገናኛችሁት? አንተና መላኩ በምን ቴክኖሎጂ ነው የምትገናኙት? አየህ፣ አይሆንም። አጸደ ስጋና አጸደ ነፍስ መገናኘት የሚችሉበት የለም። መናፍስት ጠሪ ሆነ ይሄ አጋንንታዊ አሰራር ላይ እሳተፋለሁ ካላልክና እንደዚህ አይነት ልምምድ ውስጥ ካልገባህ በስተቀረ እሱም ራሱ ጥያቄ ያለው ካልሆነ በስተቀረ እንደ ክርስቲያን የምትመላለስ ከሆነ ያለው ወይ አንተ ደካማው ራስህ በጸሎት ጌታን ኮሚኒኬት ታደርገዋለህ፣ ወይ ደግሞ ከብልቶች ጋር ይህንን እንድታደርግ ትእዛዙን አክብረህ ታደርገዋለህ። ሶ
ኢን ቢትዊን ያለው ቅድም የተነገረው ነገር አለ። ዘወትር ብለሃል አንተ ማስታውሰዋል። ዘወትር የሚማልድልህ ጌታ አለ። የእሱ ሲሆን ተጽፏል። የእሱ ሲሆን አያጨቃጭቅም። ስለኛ የሚማልደው ብሎ ቁጭ ብሎ ተጽፎልሃል። ይሄ አሁን የነገርኩ እርስ በርስ እንድንጸልይ ያለው ነገር ሁሉ ተጽፏል። የሰዎችና የመላክ የሰዎችና የማርያም የቅዱሳን የምናምን ግን ለምንድን ነው ያልተጻፈው? ተጨማሪ 15 መጽሐፍ ያላት ኦርቶዶክስ እዛ ላይ እንኳን አላካተተችውም። በእርግጥ ማርያም በብሉይ ኪዳን ዘመን ስላልነበረች ይሆን አላውቅም። ግን ተጨማሪ ተቀነሰብን እንኳ ብሎ ቢያስቡ ተጨማሪ መጽሐፍ ባላቸው በ81ዱ መጽሐፍ ላይ ብትፈትሸው ማርያም ታማልዳለች፣ ማርያም ቤዛ ናት፣ ማርያም እንትን የሚል ቀጥታም በትምህርትም የለም። ለምንድን ሐዋርያቶች ምናልባት እንደ ወንጌል አማኞች እኛ ወንጌል አማኞች ነው ራሳችንን ብለን የምንጠራው ወይም እንደ ፕሮቴስታንቶች እንደሚሉን ጨክነውባት ነው ማርያም ላይ አይደለም። በቃ ብታማልድ ይጽፉ ነበር። እንኳን የማርያምን የሌሎችን እንኳ ሰዎችን ታሪኮችን ዘግበዋል። ስለዚህ ባጭሩ ያልተጻፈበት ያልተካተተበት ምክንያት ስለማታማልድ ስለማያማልዱ ነው ነከሌ። አዎ በስጋ በነበረች ጊዜ ወይም በስጋ በነበረው ጊዜ ግን ምልጃውን ማድረግ ይችሉ ነበር። ከተጠየቁ ጸልይልኝ የሚል ሰው ካለ፣ ጠጅ አለቀብኝ የሚል ሰው ካለ፣ በኃጢአት የመናዘዝ ፈልግ ሰው ካለ፣ ፈወስ ዘንድ እስኪ ጸልይልኝ የሚል ካለ ኦፍኮርስ ለምን አያረጉትም? ችግሩ ግን አሁን የሚጸልዩባቸው ሰዎችና ግለሰቦች ቅዱሳንና መላእክቶች ግን የሉም። ሁሉ ቦታ መገኘት አይችሉም። ኦኬ መላእክቶች ሁሉ ቦታ መገኘት ይችላሉ ወይ? አይችሉም። ፍጡራን ናቸው። ፍጡራን ሁሉ ቦታ መገኘት አይችሉም። ስለዚህ ምልጃን ስናስብ የመጀመሪያው ነገር እንዲደርስልን መልእክታችን ያሰብነው ጌታ ጋር ቀጥታም ኮሚኒኬት ማድረግ ይቻላል፣ ወይም ደግሞ እንደ ትእዛዙ ወደ ጎንም በአጸደ ስጋ ካሉ ጋር መገናኘት ይቻላል። ፍጡራንን ኢንቮልቭ የምናደርግበት ነገር ሜክ ሹር ያ ግለሰብ ኮሚኒኬት የምታደርገው መሆኑን። ኮሚኒኬት በሌላ መንገድ አድርጋለሁ የሚል አካል ካለ ዌስቲንግ ዮር ታይም፣ ጊዜህን እየበላህ ነው፣ ጊዜህን እየፈጀህ ነው። ዘመንህን በደላሎች፣ ዘመንህን በሚድልማኖች፣ ዘመንህን ጥቅማቸውን ባስቀመጡ። ምክንያቱም በምልጃ ሰበብ ብዙ ነገር አለ። አሁን የሌላ ቤተ እምነትን መንካት ስለማልፈልግ ነው። ይገባቸዋል መልእክቱ የሚደርሳቸው ሰዎች። ያ የምልጃ ሀሳብ ለኢየሱስ ብቻ መሰጠቱ ስለሚጎዳቸው ነው። ምኑን ይጎዳቸዋል? ነፍሳቸውን ስለሚያሳጣቸው ነው? አይደለም። ሚድልማን ያገኘው የነበረው ጥቅሞች በጠቅላላ ይቀሩና ኢየሱስ ስፍራውን ይይዝባቸዋል። ኢየሱስ ስፍራውን ሲይዝ ደግሞ የመቀማማት ጉዳይ ይዞን አይደለም። እኛ ከቄስ ቀምተን ለፓስተር ይሰጥ እያልን አይደለም። የስግደት ጉዳይ፣ የምልጃ ጉዳይ ከነከሌ ቀምተን ለጴንጤው እንትና ይሰጥ እያልን አይደለም። ክብር ሁሉ ለእግዚአብሔር እንዲሰጥ፣ ሰዎች ሁሉ ትኩረታቸውን ወደ ኢየሱስ እንዲያደርጉ። ትላንት እንደተናገሩት ወንጌል ሁሉ ስለ እናቱ ሳይሆን ስለ መላእክቱ ሳይሆን ስለ ልጁ ነው። ሮሜ 1:4 ትናንት ተናግሬዋለሁ። ስለ ልጁ ነው። ስለዚህ ትኩረት ወደ ኢየሱስ አልተወንም። እጆቹ ከማዳን ጆሮቹ ከመስማት አልደነቆሩም። ፎከስ ኦን ሂም። ምንም ችግር ምንም አይጎልባችሁም። በለመናችሁት በጠየቃችሁት ቁጥር ሁሉ ጌታ ጸሎታችሁን ያደምጥ ዘንድ ይችላል። he can communicate with you anytime anywhere ምክንያቱም he's omnipresent። አመሰግናለሁ። ተባረኩ። በጣም የሚደንቅ ነገር ነው። ይሄ ነው በቃ እግዚአብሔር ፊት ለፊት ይጽፍልሃል። የሚፈልገው በሙሉ መጽሐፍ ቅዱስ ላይ ጽፏል። ማን እንደሚያማልድ፣ ማን እንደሚያድን፣ ማን ጠበቃ እንደሆነ፣ ምን እንደሆነ ሙሉ የተጻፈ ነው መጽሐፍ ቅዱስ ላይ። ከሌለ ከጨመረን ዋሽተናል። በማስረጃ ነው አይደል የምንነጋገረው። እዛ ላይ ከሌለ በቃ ዋሽተናል። ውሸት ነው፣ ተረት ነው ሊሆን የሚችለው። ይጻፍ ነበር፣ ዳግዬ እንዳለው ይጻፍ ነበር። አማላጅ ይሄ ነው፣ ቅዱሱ ይሄ ነው፣ ሙሴ ይሄ ነው፣ አብርሃም ይሄ ነው። እያንዳንዱ እነ ዳዊት እነዚህ ናቸው። በሙሉ ስለ ቅድስት ድንግል ማርያም ሁሉ ነገር ተጽፏል። አማላጅነቱም፣ አስታራቂነቱም፣ ጠበቃነቱም፣ አምልኮቱም፣ ይቅርባይነቱም በሙሉ የተጻፈው ወንጌል ስለ ክርስቶስ። ይህ እንዴት ቅር ሊያሰኝ ይችላል? ዳጊ ካለው ጋር የሚያስማማን ከ1 እስከ 30 ቻፓ ይሰራል። ዴዝ ማኒ ኢንቮልቭ። ዛሬ እንትና ነው ብለ ገንዘብ አለ፣ የዓመቱ እንትና ነው ብለ ገንዘብ አለ። ገንዘብ መሰብሰቢያ እንጂ ነው ሪያሊቲ ነው። ወንጌል በሙሉ የክርስቶስ እንደሆነ ዓለምን ለማዳን እንደመጣ ቃል በቃል ወንጌል እየተናገረ ለግል ጥቅማቸው ብለው የክርስቶስን ማንነት የሸጡ ይሁዳዎች አሉ። ስለዚህ ያቺን ነገር ቆም ብለን እንድናይ
በደንብ የምልጃውን ነገር ነው ብዙ ጊዜ ስለሚያጨቃጭቅ እሱን በግልጽ ዛሬ እንደ ሁላችንም እንድናውቀው ስለተደረገ እጅግ ደስ ብሎኛል። ሁላችንም እንድናውቀው መጽሐፍ ቅዱሳዊ በሆነ ማስረጃ ከሌላ ተፈጥሮ ተፈልቅቆ የሚመጣ በመላምት ሳይሆን መጽሐፍ ቅዱስ ምን ይላል በሚለው በስነ ስርዓት የመጣ ማንነት ነው የተናገረው። ስለዚህ አሁንም ወደፊትም መሆን ያለበት ከመጽሐፍ ቅዱስ ውጪ ለሚሰብኳችሁ ሰዎች ጥንቃቄ አድርጉ። እግዚአብሔር ስለማይል ወንጌል በሙሉ ክርስቶስ ሊያድን የመጣው ክርስቶስ፣ ሌላ የለም። ሊያድን የመጣ ማን መጥቷል? ሊያድን የመጣ ሌላ ካለ ማውራት ዊኪንታ። ስለዚህ ብዙ ጊዜ ወደ ክርስቶስ ማየት ስትጀምር ሙሉ ነገር እየበራ እየተገለጸ ለእህቶቼም ለወንድሞቼም ነው ምለው ፎከሱ ክርስቶስ ላይ ይሁን ለማለት ነው። እንግዲህ ሌሎቻችሁ ወይ ዜዶ ወይ ደግሞ ዋጊዬ ወይም ደግሞ መሪጌታ ብትናገሩ ደስ ይለኛል። አንድ ጊዜ ሊሄድ ስለሆነ ይቅርታ ልቅደማችሁ። ይሁን የጌታ ኢየሱስ ክርስቶስ ይባርክ። በጣም ደስ የሚል ነው። ከኤርሚ ጀምሮ እንግዲህ አማላጅ የሚለውን ትርጉም በተለያየ አገባብ አሳይቶን ነበር። እንግዲህ ለመዳን የሚፈልጉ ሁሉ ትክክለኛው እምነት ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ አምላክም ሰውም መሆኑን አምነን በተለይ በሰውነቱ ከዳዊት ዘር የተወለደበትን ማዕከላዊ ሀሳብ ነው አማላጅ የሚለው። ባይዘዌ ቅዱስ ገብርኤልም መጥቶ ለማርያም የተናገረው ስለ ኢየሱስ ነው። አሁን ዮኒ ካለው እንኳን ብነሳ ፎከሱ ኢየሱስ ላይ ነበር። ኢቨን ከስሙ ጀምሮ ስሙንም ኢየሱስ ትየዋለሽ። ኢየሱስ አዳኝ ማለት ነው። በነገራችን ላይ አማላጅ ነው ስንል ፈራጅ አይደለም እያልን አይደለም። ዕብራውያን 8:1 ላይ ከተናገርነው ዋና ነገሩ ይህ ነው ይልና በሰማያት በግርማው ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት